ባሳለፍነው ሳምንት የአሜሪካና ኢራን ተደራዳሪዎች በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነት በ60 ቀናት ማራዘም በሚያስችል የሰላም ማዕቀፍ ላይ በመርህ ደረጃ መስማማታቸው ተነግሮ ነበር። ይህ በመርህ ደረጃ ተደረሰ የተባለው የሰላም ማዕቀፍ በኢራን የኒውክሌር ፕሮግራም ዙሪያ በ60 ቀናቱ የተኩስ አቁም ስምምነት ወቅት ንግግር እንዲደረግበት የሚጋብዝ መሆኑ ቢነገርም ይህ የመርህ ስምምነቱ በፕሬዝዳንት ትራምፕና የኢራኑ መንፈሳዊ መሪ ሞጅተባ ካሚኒ መጽደቅ ይጠበቅበት ነበር። በሌላ በኩል እንደገና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስለ ጉዳዩ በሰጡት ማብራሪያ ደግሞ ሁለቱ ሀገራት ለስምምነት በጣም መቃረባቸውን ገልጸው የሚቀሩ ስራዎች ግን መኖራቸውን ጠቁመዋል። ይህ መረጃ የተሰማው ሁለቱ ሀገራት በድርድሩ ውጤትና የመጨረሻ ስምምነት ዙሪያ ለሳምንት የዘለቀ የተደበላለቀና የሚምታታ መረጃ ሲሰጡ ከቆዩ በኋላ ነው። ሪፖርተራችን ዘነበ ኃይሉ በቀጣይ ዘገባው ለመሆኑ ይህ አሁን የሁለቱ ሀገራት ስምምነት በቀጣይ የሰላም ብርሃን ሊፈነጥቅ ይችላል ወይስ ሌላ የሚለውን ጥያቄ ዳስሳል። ወደዛ እንወስዳችኋለን። ባሳለፍነው ሳምንት የአሜሪካና ኢራን ተደራዳሪዎች በሁለቱ ሀገራት መካከል የተደረሰውን ተኩስ አቁም ስምምነት በ60 ቀናት ማራዘም በሚያስችል የሰላም ማዕቀፍ ላይ በመርህ ደረጃ መስማማታቸው ተነግሮ ነበር። ሁለቱ ሀገራት ይፈራረሙበታል ተብሎ የተነገረው የመርህ ስምምነት ባለ 14 ነጥቦች የመግባቢያ ስምምነት ዝርዝር ይፋ ባይሆንም የተኩስ አቁሙን ከማራዘምና በኢራን የኒውክሌር ፕሮግራም ዙሪያ በቀጣይ ዙሮች መነጋገርን ያካትታል ተብሏል። በዚህ የመግባቢያ ስምምነት ውስጥ መካተታቸው ከተገለጸው ሌሎች ነጥቦች መካከል የሆርሙዝ ሰርጥን ሙሉ ለሙሉ መክፈት፣ በሰርጡ የኮቴ ክፍያ ማስቀረትና በ30 ቀናት ውስጥ በባህር ወሽመጡ ውስጥ የተቀበሩ ፈንጂዎችን ማጽዳት ይገኙበታል። ሆኖም ስለዚህ የመግባቢያ ስምምነት ምላሽ የሰጡት የኢራን ባለስልጣናት ስምምነቱ ብዙ የሚቀሩት ነገሮች እንዳሉት ጠቁመው የሀገሪቱ መንፈሳዊ መሪም ገና እንዳላጸደቁት ነው የገለጹት። የሀገሪቱ መንፈሳዊ መሪ አያቶላ ሞጅተባ ካሚኒ በዚህ ሳምንት ባስተላለፉት መልእክት ሀገራቸው የሆርሙዝ ሰርጥን ለዋላይ ባለቤትነቷን ለማንም አሳልፋ እንደማትሰጥ ማረጋገጣቸው አይዘነጋም። ኢራን በእርግጥ የሆርሙዝ ሰርጥን ለመክፈትም ሆነ በኒውክሌር ፕሮግራሟ ዙሪያ ለመምከር ቅድሚያ እንዲሟሉ ስትል ያስቀመጠቻቸው ነጥቦች አሉ። ለአብነትም ቴሄራን አፋጣኝ ኢኮኖሚያዊ እፎይታ ማግኘት ቀዳሚው ፍላጎቷ መሆኑ ይነገራል። ይህም ማለት ቴሄራን ኢኮኖሚያዊ ጀርባዋን ያጎበጡት ማዕቀቦች እንዲነሱላትና በምዕራባውያን የፋይናንስ ተቋማት ውስጥ እንዳይንቀሳቀስ የታገደው ሀብቷ እንዲለቀቅላት አበክራ ትሻለች። በዚህ የፍላጎት መቀራረብ ስምምነት መሰረት አሜሪካ በኢራን ወደቦች ላይ ጣለችውን ማዕቀብ እንደምታነሳና ቴሄራን በነጻነት ነዳጅ መሸጥ መፍቀድንም ያጠቃልላል ተብሏል። ሆኖም አሜሪካ ከዚህ በተቃራኒው ስለ እነዚህ ጉዳዮችም ሆነ ስለ ኒውክሌር ፕሮግራም ጉዳይ በሚራዘመው የ60 ቀናት የተኩስ አቁም ፋታ ወቅት በመነጋገር ከኢራን ጋር ስምምነት ላይ መድረስን ነው የምትደግፈው። በእነዚህ ሁኔታዎች ውስጥ ሆኖ ነበር ሁለቱ ሀገራት ስምምነት ላይ ለመድረስ እጅግ መቃረባቸውን ሲናገሩ የቆዩት። ታዲያ ይህንን የሁለቱን ሀገራት ስምምነት ላይ ለመድረስ መቃረባቸውን የተመለከተ መረጃ እውነታነት የተጠየቁት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይህንን ነበር ያሉት። If you look at what we've already accomplished here, assuming that we're able to get to a final agreement here, we're reopening the Straits of Hormuz, we've already decimated their conventional military, and we're in a position where we could substantially set back their nuclear program, not just during the term of this president, but over the long term. That's a very, very good thing for the American people. So we're not there yet, but we're very close and we're going to keep on working at it. ቫንስ በዚህ ንግግራቸው ሁለቱ ሀገራት ከአንዳች ስምምነት ላይ ለመድረስ ሊነጋገሩባቸው የሚገቡ ነጥቦች ቢኖሩም አሜሪካና ኢራን ግን ዘላቂ ስምምነት ላይ ለመድረስ መቃረባቸውን አመልክተዋል። ቫንስ በንግግራቸው ሁለቱ ሀገራት በስምምነት ወረቀቱ በቋንቋ ካለመግባባት ጋር በተገናኘ በተለይ ዩራኒየም ማበልጸግ ከሚለው ጥያቄ ጋር በተገናኘ የተፈጠረውን አለመግባባት ለመፍታት ጥረት እያደረጉ ነው ብለዋል። ምክትል ፕሬዝዳንቱ አሁን ላይ ሁለቱ ሀገራት አለመግባባታቸው እንዳለ ቢሆንም ይህንን አለመግባባት ለመፍታት በቀጣይ የሚሰሩ ስራዎች መኖራቸውን ጠቁመዋል። Part of what we're trying to do here is really set the stage for a successful negotiation. There are certain details that are going to have to be figured out that are going to take a little bit of time to figure out. I mean, just take, for example, even if you come to an agreement on, let's say, destroying the enriched stockpile, how do you do it? When do you do it? How do you actually get access to it? As the president said repeatedly, we did very effectively bury that stuff very deeply underground. So there are a lot of details to work out. አሜሪካና ኢራንን በዋናነት እንዳይግባቡ ያደረጋቸው የኢራን የኒውክሌር ፕሮግራም አሁንም ምንም አይነት የመቀራረብ ሁኔታ እየታየበት አለመሆኑም ነው የሚጠቀሰው። አሜሪካ ኢራን በከፍተኛ ደረጃ ያበለጸገችውን ዩራኒየም ማምረት እንድታቆምና እጇ ላይ ያለውንም የበለጸገ ዩራኒየም ለአሜሪካ አስረክባ እንዲወገድ ነው ፍላጎቷ። በዚህ ሳምንት ሁለቱ ሀገራት ከስምምነት ላይ ለመድረስ መቃረባቸውን ቢናገሩም ሁለቱም ሀገራት እርስ በርስ የሚጣረሱና አዳዲስ ቅድመ ሁኔታዎችን ማስቀመጣቸው ብዙዎችን
ግራ ማጋባቱን ቀጥሏል። ፕሬዚዳንት ትራምፕ በሳምንቱ በነበራቸው የካቢኔያቸው ስብሰባ ወቅት ባደረጉት ንግግር ሀገራቸው ከኢራን ጋር ከስምምነት ላይ እንድትደርስ የአረብ ሀገራት ከእስራኤል ጋር ሰላም ማውረድ የሚያስችላቸውን የአብርሃም አኮርድ መቀበል አለባቸው ብለው ነበር። Qatar and the others, we would like to have them immediately join and Steve Witkoff is working on that with Jared and some others, but would like to have them join the Abraham Accords. It'll be historic if they do it. And I think they owe that to us, to be honest. I think, because that really would be a tremendous sign. And I think those countries owe it to us. I'm not sure we should make the deal if they don't sign. You want to know the truth? ፕሬዚዳንት ትራምፕ ቁጥር 1 አማራጫቸው የሆነው ድርድር ካልሰመረ ሁለተኛ አማራጫቸው ወደ ሆነ ጦርነት የመመለስ እቅዳቸው አሁንም በጠረጴዛ ላይ መሆኑንም ጠቁመዋል። በሌላ በኩል የኢራን ባለስልጣናት መርከቦችን ሲያስከፍሉ የነበረውን የኮቴ ክፍያ ወደ ደህንነትና የአካባቢ ጥበቃ ክፍያ ለመቀየር እንጂ ክፍያውን ለማስቀረት እንደማያስቡ እየተነገረ ይገኛል። የሆርሙዝ ሰርጥን የምትጋራ ኦማን በዚህ ጉዳይ ላይ ከኢራን ጋር መምከሯን ተከትሎም አሜሪካ የረጅም ጊዜ አጋሯ የሆነችው ኦማን ከድርጊቷ ካልተቆጠበች ከባድ ጥቃት እንደሚጠብቃት ነው ያሳሰበችው። ስለዚህ ጉዳይ የተጠየቁት የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በሰጡት ምላሽ ደግሞ በአሜሪካ ከኦማን አምባሳደር ጋር መነጋገራቸውን ጠቁመው ኦማን የሆርሙዝ ሰርጥ ላይ የኮቴ ክፍያ እንደማትጠይቅ ቃል እንደገቡላቸው ተናግረዋል። President Trump said Oman will behave just like everybody else or we will have to blow them up. Are you guys back there in the West Wing making plans for a new war with Oman? Again, I think the president wanted to punctuate freedom of navigation in the strait. I had a call with the Omani ambassador this morning, and he assured me that there were no plans for tolling the strait. እነዚህ ልዩነቶችና እርስ በርስ የሚጣረሱ ነጥቦች ዘላቂ ስምምነት ላይ ለመድረስ ተቃርበናል በሚሉት ሁለቱ ሀገራት መካከል ያለውን የሰላም ተስፋ ጥያቄ ውስጥ የሚያስገባ ተደርጎ ነው እየተቆጠረ ያለው። የሆነው ሆኖ ሁለቱ ሀገራት በመሃላቸው የተደረሰውን የተኩስ አቁም ስምምነት ማራዘማቸው ውስብስብ በሆኑና ቴክኒካዊ በሆኑ ጉዳዮች ላይ በጥልቀት በመነጋገር ስምምነት ላይ እንዲደርሱ ሊረዳቸው እንደሚችል እየተነገረ ነው የሚገኘው።